ጤና ይስጥልን የተከበራችሁ የጣና ዕለታዊ መረጃ ተሳፋሪዎቻችን፣ እነሆ የቅዳሜ ምሽት ታህሳስ 18 2018 ዓ.ም መረጃዎቻችንን ይዘን ቀርበናል። ለመከታተል ያመቻችሁ ዘንድ አስቀድመን የመረጃዎቹን አንኳር ነጥቦች እናስተዋውቃችሁ። በቅዳሜ ዜናችን የፋኖ ኃይሎች በሸዋ የውጊያ ቀጠናዎች ከአገዛዙ ጦር ጋር ከባድ ውጊያ ላይ መዋላቸው ተሰምተዋል። ውጊያው ለሰዓታት የዘለቀና በከባድ መሳሪያ እየተደገፈ እንደሆነ ነው የተሰማው። መረጃውን ሰሙታላችሁ። በሌላ መረጃ በጎጃም ቀጠና የብልጽግና ሰራዊት ቁልፍ የመረጃ ሰው የፋኖ ኃይሎችን መቀላቀሉ ተሰምተዋል። ይህ የመረጃ ሰው የፋኖ ኃይሎችን መቀላቀሉ የአገዛዙን ጀነራሎች ክፉኛ ያስደነገጠ ጉዳይ ሆኗል። ይህም ሌላኛው መረጃችን ነው። የህወሓት ጦር ውዝግብ ውስጥ ገብቷል። ጀነራል ምግበይ ከባድ ትዕዛዝ አስተላልፈዋል ተብሏል። መረጃው አለ፣ በሰዓቱ ወደ እናንተ ይደርሳል። የብልጽግናው መንግስት እርዳታ ወደ ትግራይ አይገባም ቢልም በአማራ፣ በትግራይ፣ በኦሮሚያ፣ ቤንሻንጉል ጉሙዝና ሶማሌ ክልሎች ባሉ በርካታ የመጠለያ ጣቢያዎች ውስጥ የሚኖሩ ተፈናቃዮች ረሃብ እየቀጣቸው እንደሆነ ተሰምተዋል። መረጃውን ታረምጡታላችሁ። በትላንትናው ዕለት ለሶማሊላንድ የመጀመሪያውን ዕውቅና የሰጠችው እስራኤል የጋዛ ስደተኞችን በሶማሊላንድ ውስጥ ልታሰፍር እንደሆነ ሲሰማ፣ ዶናልድ ትራምፕ በበኩላቸው የሶማሊላንድን የዕውቅና ጉዳይ እያሰብኩበት ነው ብለዋል። መረጃውን ሰሙታላችሁ። ኢትዮ ቴሌኮም ከፍተኛ የተባለ የዋጋ ጭማሪ ሊያደርግ እንደሆነ አፈትልኮ የወጣ አንድ መረጃ ጠቁመዋል። ይህም አንዱ የዕለቱ መረጃችን ነው፣ ሰሙታላችሁ። የተወደዳችሁ አድማጮቻችን አብራችሁን ስትቆዩ እነዚህንና ሌሎች መረጃዎች ሰማላችሁ። አክብሮታዊ ግብዣችንን እያስቀደምን ወደ ዝርዝር መረጃዎቹ እናምራለን። የፋኖ ኃይሎች በሸዋ የውጊያ ቀጠናዎች ከአገዛዙ ጦር ጋር ከባድ ውጊያ ላይ መዋላቸው ተሰምተዋል። ውጊያው ለሰዓታት የዘለቀና ከባድ መሳሪያ የተደገፈ እንደሆነ ነው የተሰማው። የአፋድ ሸዋ ጠቅላይ ግዛት እዝ መሐሙድ ቢሆነኝ ኮር በወንዱ አስቻለው ደሴ የተሰየመው ክፍለ ጦር ከአገዛዙ ጦር ጋር ባደረገው ከባድ ውጊያ ከፍተኛ ኪሳራ ማድረስ መቻሉን ያሳወቀው እዙ ውጊያው ይፋት ቀጠና መካሄዱን ገልጿል። በተለይም በአማራ ፋኖ ትግል ውስጥ ታሪካዊ ክፍለ ጦር በሆነው ወንዱ አስቻለው የተሰየመው ክፍለ ጦሩ የተዋጋበት ቀጠና የአርበኛውን ታሪክ የሚዘክር እንደሆነ ነው በግንባር መረጃው ላይ ተመላክተው። የኦህዴድ ብልጽግና ሰሜን ኦሮሚያ ለሚለው ተስፋፊነቱ የይፋትና ጥሙጋ አውራጃ አካል ከነበረው ከሚሴ በመነሳት በኦነግ ሸኔ የዳቦ ስሙ አጣየን ከተማን ከ15 ጊዜ በላይ በመውረር ነዋሪው ባፈናቀለበት ጊዜ አስቻለው ደሴ ከጎንደር ተወርውሮ ሸዋ ይፋት ምድር መጥቶ ከሸዋ ጀግኖች ጋር በመሆን ከአጣዬ እስከ ከሚሴ ከፍተኛ ተጋድሎ በማድረግ ደማቅ ታሪክ ሰርቶ ማለፉን ያወሳው አፋድ ሸዋ ጠቅላይ ግዛት እዝ በዚህ አርበኛ ስም የተሰየመው ክፍለ ጦር ዛሬም ይህንኑ ታሪክ ሲደግም መዋሉን ገልጿል። በይፋትና ጥሙጋ አውራጃ እንዲሁም በመንዛ አውራጃ 12ኛ ቀኑን ባስቆጠረው ውጊያ ብልጽግና የአማራን ሕዝብ በኢኮኖሚ የማዳቀቅ የዓመት እቅዱን አውጥቶ ገበሬው ሰብሉን ከማሳው ሰብስቦ ቤቱ በሚያስገባበት ወቅት ጠብቆ ለማጥቃት በሜካናይዝድ የታገዘ ጦሩን በይፋትና ጥሙጋ አውራጃ በቀወት፣ በአጋምበር፣ በአርማንያ፣ በራሳ፣ በማፉድ በአራቱም አቅጣጫ ቢያዘምትም የወንዱ አስቻለው ደሴ ክፍለ ጦርና የአጼ አምደ ጽዮን ኮር አካል የሆኑት ራምቦ ክፍለ ጦር እንዲሁም በየአካባቢው የተደራጁ የአርበኞች ጦር በጥምረት ባደረጉት የመልሶ ማጥቃት ውጊያ በርካታ ያገዛዙን ጦር ሞትና ቁስለኛ ማድረግ መቻላቸውን አሳውቋል። በየመንገዱ በደፈጣ በሽምቅ በመስመራዊ ውጊያ ሲፋለሙ ያሉት የፋኖ ኃይሎች በቁጥር ያልተገለጸ ሆኖም እጅግ በርካታ የተባለ ያገዛዙን ጥምር ጦር ሞትና ቁስለኛ ማድረግ መቻላቸውን ነው በግንባር መረጃው ላይ የተመላከተው። ይህ በእንዲህ እንዳለም የብልጽግናው አገዛዝ ትናንት ታህሳስ 18 ቀን 2018 ዓ.ም እስከ ምሽት ድረስ ቁጥራቸው ከ10 በላይ የሚሆኑ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የፖለቲካ አመራሮች እንዲሁም የአጼ አምደ ጽዮን ኮር የአጼ ዳዊት ክፍለ ጦር አመራር የሆኑት የፋኖ ታጋይ ቤተሰቦችን ልጆቻችሁን አስገቡ በሚል ማሰሩ ተሰምተዋል። በዚህ መሰረት በሚዳ ወረዳ መራኛ ከተማ የታሰሩትን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አመራር ቤተሰቦች የሚከተሉት መሆናቸውን እዙ አሳውቋል። አንደኛ የታጋይ ሐኪም አበበ አላዩ ወላጅ እናት፣ ሁለተኛ የታጋይ ብርሃኑ ገረመው ባለቤት ከ1 ዓመት ሕፃን ጋር፣ ሶስተኛ የታጋይ ኢንጂነር ቴዎድሮስ አምሰው ባለቤት ከ2 ዓመት ሕፃን ጋር፣ አራተኛ የታጋይ እንዳልክ እዋየ ወላጅ እናትና ታላቅ ወንድም፣ አምስተኛ የታጋይ መምህር በለጠ ባሻው ባለቤት ከ5 ዓመትና
3 ዓመት ህፃናት ጋር 6ኛ የታጋይ እንዳለ ደጀኔ ባለቤት ከ2 ዓመት ህፃን ጋር በወረዳው የብልጽግና አመራሮች የፋኖ ቤተሰብ በመሆናቸው ብቻም በግፍ ታስረው እየተሰቃዩ መሆኑን ለመላው ህዝባችን እናሳውቃለን ሲል አፋሕድ ሸዋ ጠቅላይ ግዛት እዝ ገልጿል። በተያያዘ መረጃ በሚዳ ወረዳ የብልጽግና አመራሮች መራኛ ከተማ መታሰራቸውን ተከትሎ ፋኖ አጸፋዊ ምላሽ እንደሰጠ በማስመሰል የወረዳውን ዋና አስተዳዳሪ አቶ ሰይድ ኢብራሂም ወላጅ አባት ከሚኖሩበት አፈር በአይኔ ወይ ብላ ቀበሌ በመኖሪያ ቤታቸው በአገዛዙ ሰዎች መገደሉን ኮሮ አረጋግጠዋል። በሌላ መረጃ በጎጃም ቀጠና የብልጽግና ሰራዊት ቁልፍ የመረጃ ሰው የፋኖ ኃይሎችን መቀላቀሉ ተሰምቷል። የ6ኛ አዝ 605ኛ ኮር ኦርዲናንስ ኃላፊ ከነሙሉ መረጃው የፋኖ ኃይሎችን መቀላቀሉን ይፋ ያደረገው አፋብኃ ቴዎድሮስ ዕዝ 206ኛ ኮር ነው። ጀነራል ብርሃኑ ጥላሁንና ጀነራል ሶፊያ መሐመድ የፋኖን የመዋጋት አቅም አዳክመነዋል የሚል ፕሮፓጋንዳ እየሰሩ በሚገኙበት በዚህ ወቅት የዕዙ 605ኛ ኮር ኦርዲናንስ ኃላፊ ጌታቸው ምረቱ ከየትኖራ ወታደራዊ ማዘዣ ጣቢያ በመውጣት የኮሩን ሙሉ መረጃ በመያዝ የፋኖ ኃይሎችን መቀላቀሉ ተረጋግጧል። ይህም ለአገዛዙ ትልቅ ኪሳራ ሆኖ ተመስግቧል። የአገዛዙ 6ኛ ዕዝ የ605ኛ ኮር ኦፖ አባል የሆነው ደሴ ጣፈጠን ጨምሮ በ2 ቀናት ውስጥ ብቻ ስናን ከምትገኘው 25ኛ ክፍለ ጦር፣ ደብረ ኤልያስ ከምትገኘው 32ኛ ክፍለ ጦር 5ኛ ሬጅመንት ከየትኖራ ወታደራዊ ካምፕ 5 የሰራዊት አባላትና አመራሮችን ከርተው የፋኖ ኃይሎች መቀላቀላቸው የታወቀ ሲሆን በተለይም የዛሬው ኮብ ላይ የዕዙን መረጃ በአመዛኙ የያዘ መሆኑ እነ ሜጀር ጀነራል ብርሃኑ ጥላሁንን በከፍተኛ ሁኔታ ያስደነገጠ ሆኗል። የህወሓት ጦር ውዝግብ ውስጥ መግባቱ ተሰምቷል። ጀነራል ምግበይ ከባድ ትዕዛዝ አስተላልፈዋል። የህወሓቱ ጀነራል በቡድኑ ውስጥ ተቃውሞ የሚያሰሙ የአርሚ አባላት እንዲታፈኑ ነው ትዕዛዝ ማውረዳቸው የተሰማው። ህወሓት ምዕራብ ግንባር በሚል ያደራጀው ታጣቂ ቡድን ከታህሳስ 14 እስከ ታህሳስ 16 ድረስ የቆየ ሚስጥራዊ ስብሰባ ያደረጉ ሲሆን ስብሰባው በጀነራል ምግበይ መመራቱም መረጃዎች ያመለክታሉ። የስብሰባው ዋና ዓላማ ህወሓት ከውስጥ በሚነሳበት ተቃውሞና አመጽ ምክንያት የህልውና አደጋ እየገጠመው ስለሆነ የአደጋውን ምንጭ ማደቅ አለብን የሚል እንደሆነም ለማወቅ ተችሏል። በስብሰባው ላይ የተቃውሞ እንቅስቃሴ በሚያደርጉት የአርሚ አባላት ላይ ከዚህ በኋላ ጥብቅ ክትትል እንደሚደረግና ተቃውሞን በሚያስተባብሩት ላይ የማያዳግም እርምጃ እንደሚወሰድም ምግበይ ትዕዛዝ አውርዷል ተብሏል። ስብሰባው ሲጠናቀቅም በየካምፑ ያኮረፉ ታጣቂዎች እንዲለዩና ምርመራ ተደርጎባቸው እርምጃ እንዲወሰድም አቅጣጫ መቀመጡን ከቡድኑ አፈትልኮ የወጣው መረጃ ያመለክታል። ቡድኑ ከትግራይ ህዝብ ላይ ተቀባይነት ሲያጣ ሙሉ ለሙሉ በአርሚ ላይ ለመደገፍ ቢሞክርም አርሚው ጀርባውን ሰጥቶታል እየተባለ ነው። ከዚህ የተነሳም አርሚውን ታማኝና ከሃዲ በሚል ማዋከብ ተጀምሯል ተብሏል። ይህም ቡድኑ ራሱ እንደሚገልጸው ህልውናው አደጋ ላይ እንደወደቀ በግልጽ ያሳያል እያስባለ ነው። በአማራ፣ በትግራይ፣ በኦሮሚያ፣ ቤንሻንጉል ጉሙዝና ሶማሌ ክልሎች ባሉ በርካታ የመጠለያ ጣቢያዎች ውስጥ ለዓመታት የቆዩ በሺዎች የሚቆጠሩ ተፈናቃዮች ረሃብ እየቀጣቸው እንደሆነ ተሰምተዋል። ተፈናቃዮች በሚኖሩባቸው መጠለያዎች እየተባባሰ ያለው የምግብ እጥረቱ አንዱ ምክንያት ባለፉት 3 ወራት በመንግስታቱ ድርጅትና በሌሎች ሰብአዊ ድርጅቶች በኩል እየተሰጠ የነበረው የእርዳታ ምግብ ሙሉ በሙሉ በመቋረጡ ነው ተብሏል። የመንግስታቱ ድርጅት ለ650 ሺህ እናቶችና ለህፃናት የሚሰጠውን የአልሚ ምግብ እደላ ማቆሙን ከ2 ወራት በፊት አስታውቆ ነበር። 750 ሺህ የጎረቤት ሀገር ስደተኞች በኢትዮጵያ ሲኖሩ የሚሰጣቸው የምግብ መጠን ወደ 40 በመቶ ዝቅ እንዲል ተደርጓል። የዚህ ሁሉ ሰበብ በሚጠናቀቀው የፈረንጆቹ ዓመት የአሜሪካ መንግስት $390 ሚሊዮን ያህል የምግብ ድጋፉን በማስቀረቱ መሆኑን ከሰብአዊ ድርጅቶችና ከጥናት ድርጅቶች የተመለከተው መረጃ ያመለክታል። በአማራ ክልል በደብረ ብርሃን፣ በማዕከላዊ ጎንደርና በሰሜን ወሎ ዞን ጃራ መጠለያ ጣቢያዎች የሚገኙ ተፈናቃዮች መሰረታዊ የሚባሉ እርዳታዎች እንደተቋረጡባቸው በመግለጽ በተለይም የምግብ እርዳታ ላለፉት 3 ወራት በመቋረጡ የከፋ ሁኔታ ላይ እንደሚገኙ ተናግረዋል። ለመጨረሻ ጊዜ የምግብ እርዳታ ወደ መጠለያ ጣቢያ የገባው መስከረም 6 እና 7 እንደሆነ የሚገልጹት የደብረ ብርሃን መጠለያ ጣቢያ አስተባባሪ እርዳታው እስከገባበት ጊዜ ድረስም ከዚህ ቀደም ይሰጥ የነበረው የስንዴ፣ በቆሎና ዘይት ጥቅል ድጋፍ ቀርቶ የበቆሎ ዱቄት ብቻ ይሰጥ እንደነበር ተናግረዋል። በመጠለያ ጣቢያ ውስጥ ከ5000 በላይ ተፈናቃዮች እንደሚገኙ ጠቅሰው ከነዚህ መካከል 443 የሚሆኑት እንደ ልብ መንቀሳቀስ የማይችሉ አረጋውያን፣ 188 አካል ጉዳተኞች እንዲሁም ነፍሰ ጡርና የሚያጠቡ እናቶች እንደሚገኙበት አስረድተዋል።
በመጠለያ ጣቢያ ውስጥ ከመንግስትም ሆነ በሌሎች የእርዳታ ድርጅቶች የሚደረግ የምግብ ድጋፍ እንደሌለ አስተባባሪው ተናግረዋል። በሰሜን ወሎ ዞን ጃራ መጠለያ ጣቢያም የምግብ እርዳታ ከተቋረጠ ከ3 ወራት በላይ ማስቆጠሩና ለዚህም አንዱ ምክንያት የትራንስፖርት ችግር መሆኑን እንደገለጸላቸው ተፈናቃዮቹ ተናግረዋል። በማዕከላዊ ጎንደር ዞን አዘዞ ቀበሮ ሜዳ ተብሎ በሚጠራው የመጠለያ ጣቢያም ወደ 2025 የሚጠጉ ከትግራይ ከኦሮሚያ ምስራቅ ወለጋና ምዕራብ ሸዋ እንዲሁም ከቤንሻንጉል የመጡ ተፈናቃዮች ያሉ ሲሆን በአሁኑ ወቅት በመጠለያ ጣቢያ ውስጥ ከፍተኛ የምግብ እጥረት ተፈጥሯል ተብሏል። በዚሁ መጠለያ ጣቢያ ያሉ ተፈናቃዮችም የምግብ እርዳታ ካገኙ 3 ወራት እንዳለፋቸው ተናግረዋል። በትላንትናው ዕለት ለሶማሊላንድ የመጀመሪያውን ዕውቅና የሰጠችው እስራኤል የጋዛ ስደተኞችን ሶማሊላንድ ውስጥ ልታሰፍር እንደሆነ እየተሰማ ነው። እስራኤል በጋዛ ውስጥ ለ2 ዓመታት መጠነ ሰፊ ወታደራዊ ዘመቻ ባካሄደችበት ጊዜ ጋዛን ሙሉ ለሙሉ በመቆጣጠር ፍልስጤማውያንን ከግዛቲቱ የማስወጣት ፍላጎት እንዳላት በስፋት ሲነገር ነበር። ኋላ ላይም ፕሬዝዳንት ዶናልድ ትራምፕ የጋዛ ነዋሪዎችን ወደ ሌሎች ሀገራት በማስፈር ጋዛን የባህር ዳርቻ የመዝናኛ ስፍራ የማድረግ እቅድ እንዳላቸው ይፋ ሲያደርጉ ጉዳዩ መነጋገሪያ ሆኖ ነበር። ከዚሁ ሀሳብ ጋር ተያይዞ ከጋዛ የሚወጡት ፍልስጤማውያን ወደ ተለያዩ ሀገራት እንደሚሰፍሩ መነገሩን ተከትሎ የተለያዩ ሀገራት ስም ሲነሳ ነበር። ከነዚህ መካከል ሶማሊላንድ አንዷ ነበረች። ይህ ፍልስጤማውያንን ከጋዛ አስወጥቶ ወደ ሌሎች ሀገራት የመውሰዱ እቅድ በይፋ ባይነገርም ከተለያዩ ሀገራት ከፍተኛ ተቃውሞ ገጥሞት ነበር። የሶማሊያ መንግስትና ራሷ የሶማሊላንድ አስተዳደር ጭምር ይህንን ሀሳብ እንደማያውቁት እንዲሁም በፍጹም እንደማይቀበሉት በወቅቱ ባወጧቸው መግለጫዎች አሳውቀዋል። አሁን እስራኤል ለሶማሊላንድ የሉዓላዊ ሀገርነት እውቅና መስጠቷን ተከትሎ ይህ ሀሳብ በስጋት መልክ እየተንጸባረቀ ነው። እውቅናውን ተቃውሞ መግለጫ ያወጡት የፍልስጤም አስተዳደርና ቱርክ ይህንን ጉዳይ ጠቅሰውታል። ፍልስጤም ለሶማሊላንድ የተሰጠውን እውቅና እንደማትደግፍ ባስታወቀችበት መግለጫዋ በተለይም ከጋዛ ሰርጥ ፍልስጤማውያንን በሌላ ሀገር ከማስፈር ጋር በተያያዘ የሶማሊላንድን ስም እስራኤል ስታነሳ ነበር በማለት ስጋቷን አመልክታለች። የተሰጠውን እውቅና ተከትሎ እስራኤል በማንኛውም ሽፋን ተጠቅማ በግድ ህዝባችንን እንድታፈናቅል አንፈቅድም በማለት ከሶማሊላንድ ጋር ተያይዞ ከዚህ በፊት ሲነሳ የነበረውን ሀሳብ በድጋሚ ተቃውማለች። በተጨማሪም የቱርክ የውጭ ጉዳይ ሚኒስቴር የእስራኤልን የእውቅና ውሳኔ በተቃወመበት መግለጫው ላይ እርምጃው ህገወጥና በቀጠናው ብሎም በዓለም ዙሪያ አለመረጋጋትን ሊያስከትል የሚችል ነው ብሏል። ቱርክ ጨምራም እስራኤል በፍልስጤም ግዛቶች ውስጥ የመስፋፋት ፖሊሲዋን በቀጠለችበትና ፍልስጤም እንደ ሀገር እውቅና እንዳታገኝ ሁሉን ነገር እያደረገችበት ባለችበት በዚህ ጊዜ ለሶማሊላንድ እውቅና መስጠቷ ግልጽ ጣልቃ ገብነት ነው ብላለች። ይህ በእንዲህ እንዳለም ፕሬዝዳንት ዶናልድ ትራምፕ ለሶማሊላንድ የሀገርነት እውቅና ለመስጠት አሁን ዝግጁ አለመሆናቸውን ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሶማሊላንድ የሰጡትን የሀገርነት እውቅና አሁን ላይ እንደማይከተሉ ገልጸዋል። ውሳኔው ላይ ለመድረስ ከመካከለኛው ምስራቅ አጋሮቻቸው ጋር በቂ ጥናት ለማድረግ መወሰናቸውን ለኒውዮርክ ፖስት ተናግረዋል። እስራኤል በትላንትናው ዕለት የመጀመሪያዋ ለሶማሊላንድ የሀገርነት እውቅና የሰጠች ሀገር ሆናለች። ኔታንያሁ በመጪው ሰኞ ከትራምፕ ጋር የሚገናኝ ሲሆን ይህንንም ጉዳይ ከፕሬዝዳንት ትራምፕ ጋር እንደሚወያዩበት ገልጸዋል። ጠቅላይ ሚኒስትር ኔታንያሁ ከሶማሊላንድ ፕሬዝዳንት አብዱልራህማን መሐመድ አብደላሂ ጋር ባደረጉት የቪዲዮ ውይይት ሶማሊላንድ የአብርሃም ስምምነት አባል ለመሆን ያላትን ፍላጎት ለትራምፕ እንደሚያሳውቁ ቃል ገብተዋል። ነገር ግን ትራምፕ ከሁኔታው ጋር ሲገናኙ ለጋዛ ሰርጥ ሰላም ስምምነት ጉዳይን እንደሚያስቀድሙ ተናግረዋል። ሶማሊላንድ አሜሪካ የባህር ዳርቻ ላይ ወታደራዊ ሰፈር እንድትገነባ ፈቅዳለች የሚለውን በተመለከተም ሁሉም ነገር እየተጠና ነው፣ ይህንንም መርምረን እንመለከታለን ሲሉ ለኒውዮርክ ፖስት ተናግረዋል። የዋጋ ጭማሪ እንዲደረግ ከፍተኛ ግፊት ሲደረግበት የቆየው ኢትዮ ቴሌኮም በቅርቡ የታሪፍ ለውጥ ሊያደርግ እንደሚችል እየተገለጸ ነው። ኢትዮ ቴሌኮም የቴሌኮም አገልግሎቶቹን በተወሰነ ዋጋ ሲያቀርብ መቆየቱን ተከትሎ ከተለያዩ አካላት የዋጋ ማሻሻያ እንዲያደርግ ከፍተኛ ግፊት ሲደረግበት ቆይቷል። ለዘርፉ ቅርብ የሆኑ ምንጮች እንደተናገሩት ግዙፉ የቴሌኮም ድርጅት በተለይ እንደ ዓለም ባንክ ካሉ የውጭ አጋሮች እና የቴሌኮም ዘርፉን ከተቀላቀለው ሳፋሪኮም የዋጋ ጭማሪ እንዲያደርግ ግፊት ሲደረግበት ቆይቷል። የኢትዮጵያ ቴሌኮም የድምጽና የዳታ ዋጋ ዝቅተኛ ሆኖ መቆየት ተገቢ አለመሆኑን በመግለጽ በተለይም የውጭ ምንዛሬ ማሻሻያ የፈጠረው የአስተዳደር ወጪ ጫና የቴክኖሎጂ ግብዓቶች ዋጋ መጨመር በምክንያትነት እየቀረቡ ቆይተዋል። የዘርፉን የጥናት ውጤቶች ተከትሎ ሳፋሪኮም ኢትዮጵያ የኢትዮ ቴሌኮም ዘርፍ አዋጭነት ጥያቄ ውስጥ መግባቱን መግለጹና የዋጋ ማሻሻያ ማድረጉ ይታወሳል። ይህ የዋጋ ማሻሻያ በኢትዮ ቴሌኮም በኩል ሊኖር እንደሚችል ይጠበቃል።
ይገኛል። የቴሌኮም ዘርፍ ተቆጣጣሪ ተቋሙ የኢትዮጵያ ኮሚኒኬሽን ባለስልጣን የዋጋ ማሻሻያው መደረግ እንዳለበትና የአገልግሎት ዋጋ ከወጪ በታች መሆን እንደሌለበት ማስታወቁ ተሰምቷል። የዘርፉ ባለሙያዎች እንደሚገልጹት ኢትዮ ቴሌኮም ዘርፉ ለውድድር ክፍት ከመደረጉ በፊት በተለይም ከ2011 አንስቶ ከፍተኛ ዋጋ ቅናሽ በማድረግ ዲጂታል ቴክኖሎጂን ለማስፋፋት መስራቱ ከፍተኛ እውቅና አትርፎለታል። የታሪፍ ቅናሹ በተለይ ዝቅተኛ ገቢ ያላቸው ዜጎች ወደ ዲጂታል የፋይናንስና ቴሌኮም ስርዓት እንዲካተቱ የራሱን አስተዋጽኦ በማድረጉ ደንበኞቹን በእነዚህ ጊዜያት ውስጥ ከ37 ሚሊዮን ወደ 85 ሚሊዮን ማሳደጉን በዓመታዊ ሪፖርቱ መግለጹ የሚታወስ ነው። የዘርፉ ባለሙያዎች በተለይ የማክሮ ኢኮኖሚ ማሻሻያውን ተከትሎ የቴሌኮም አንቀሳቃሾች በያዙት ታሪፍ መቀጠል እንደማያስችላቸው ሲገልጹ ነበር። ሳፋሪኮም ኢትዮጵያ በበኩሉ የታሪፍ ይጨመር ጥያቄ ወደ ኢትዮጵያ ከገባበት ያለፉት 3 ዓመታት ያልተቋረጠ መሆኑን ምንጮች አክለው ገልጸዋል። በሳምንቱ መጀመሪያ ወጪ በዛብኝ ያለው ሳፋሪኮም እስከ 82 በመቶ የሚደርስ የኢንተርኔት ዋጋ ጭማሪ ማድረጉ ይታወሳል። የተወደዳችሁና የተከበራችሁ የጣና ዕለታዊ መረጃ ተሳፋሪዎቻችን የዕለተ ቅዳሜ መረጃዎቻችን እነዚህ ነበሩ። ዕለታዊ ጣና መረጃዎች እንዲደርሷችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ።